በየቀኑ በእጃችሁ ስለሚዘዋወረው የወረቀት ኩባያ ከጀርባው በሚሊዮኖች ብር የሚለዋወጥበት እንዳለ ምን ያህሎቻችሁ ታውቃላችሁ? ከዚህ ጀምሮ እስከ ወረቀት ፋብሪካ እንዴት እንደሚቋቋምና እንደዚሁም ደግሞ ይህን ፋብሪካ ለመቋቋም ምን አይነት ማሽኖች እንደሚያስፈልጉት እንደዚሁም ደግሞ በተጨማሪ ወራዊ ትርፋዊ ስንት ነው የሚለውን በዚህ ቪዲዮ እስከ መጨረሻው ከተከታተላችሁት ትማሩበታላችሁ፣ ትረዱበታላችሁ፣ ይጠቅማችኋልና ይህን ቪዲዮ እስከ መጨረሻው ተከታተሉ። እንኳን ወደ ዩቲዩብ ቻናላችን በደህና በሰላም መጡ እላለሁ። ወደ ካረን ቢዝነስ ቲዩብ በሰላም በደህና መጣችሁ እና ለዛሬ ይዤላችሁ የመጣሁት በጣም የሚያዋጣችሁ እና ይህ ምን ልስራ ብላችሁ ለተቸገራችሁ ሰዎች በጣም አትራፊ እና ሚሊዮነር የሚያደርጋችሁ እንደዚሁም ደግሞ ለብዙ ነገሮች የምትጠቀሙበት የቢዝነስ አይነት ነው ይዤላችሁ የመጣሁት። ይህ ቪዲዮ እስከ መጨረሻው ከተከታተላችሁት ይጠቅማችኋል። አሪፍ ቢዝነስ ነው። ምናልባት ብር ኖሯችሁ ምን ልስራ ለምትሉ ይህ ቢዝነስ ብትሰሩ በጣም ትጠቀማላችሁ እና ትርፋማ ምንም ኪሳራ የሌለው ትርፋማ የምትሆኑበት ቢዝነስ ነው። በእናንተ የሚጠበቀው ብቻ ዲዛይናችሁን ቆንጆ አድርጋችሁ መስራት ነው እና ይህ ቢዝነስ ከመጨረሻው ተከታተሉት። የኩባያ ቢዝነስ ለምን ጥሩ ቢዝነስ ነው የሚለው ነው የምናየው። ይህ ቢዝነስ በየአመቱ ተፈላጊነቱ ወይም ፍላጎቱ እየጨመረ የመጣ የቢዝነስ አይነት ነው እና የኩባያ ቢዝነስ በተጨማሪም ደግሞ ይህ ቢዝነስ በአነስተኛ ሰራተኛ የምንሰራው ቢዝነስ ነው። ይህ ማለት ደግሞ ከብዙ ወጪ ይታደገናል ማለት ነው። ከብዙ በትንሽ ሰራተኛ ብዙ ምርት ማምረት እንችላለን ወይም ብዙ ስራ መስራት እንችላለን ማለት ነው። ይህ ቢዝነስ ምክንያቱም ብዙም አውቶማቲክ ስለሆነ ብዙም ሰራተኛ ያስፈልገንም በትንሽ ሰራተኛ የምንሰራው ቢዝነስ ነው። በተጨማሪ ደግሞ ይህ ቢዝነስ ወይም ደግሞ ለምን አስፈላጊ የሆነበት ቢዝነስ ለምን ጥሩ የሆነበት ይህ የኩባያ ቢዝነስ ማሽኑ ለረጅም ዓመታት መስራት የሚችል ነው ማለት ነው። ለረጅም ዓመታት ሳንቸገር የምንሰራው ቢዝነስ ነው ወይም ደግሞ ለብዙ ዓመታት ምርታችንን ወይም ስራችን የምንሰራበት ቢዝነስ ነው ማለት ነው። እንደዚህ በተጨማሪ ደንበኞቻችንን በቀላሉ ይገኛሉ ማለት ነው። ይህን ቢዝነስ ከሰራን በኋላ ለማን ነው የምንሰጠው ብለን የምንቸገርበት አይነት አይደለም። የቢዝነስ አይነት አይደለም። በቀላሉ ደንበኛ የምናገኝበት የቢዝነስ አይነት ነው ማለት ነው። እንደሌላው እንዴት ነው ብለን ይሸጣል አይሸጥም ብለን እንትን የምንለው አይደለም። ከኛ የሚጠበቀው ብቻ አሪፍ ነገር ማቅረብ ነው እንጂ ከዛ ውጪ ደንበኞቻችን በቀላሉ ማግኘት የሚችልበት የቢዝነስ አካል ነው ማለት ነው። ይህ ቢዝነስ እንግዲህ የሚያስፈልጉ ጥሬ እቃዎች ምንድን ናቸው? ምርት ለማምረት የሚያስፈልጉ ጥሬ እቃዎች ምንድን ናቸው የሚለውን አሁን ደግሞ በዝርዝር የምነግራችሁ ይሆናል። ይህን የኩባያ ቢዝነስ ለማምረት የሚያስፈልጉ ጥሬ እቃዎች ምንድን ናቸው የሚለውን የምናየው ማለት ነው። ይህን ቢዝነስ ለመስራት የሚያስፈልጉ ጥሬ እቃዎች ፉድ ግሬድ ፔፐር ሮል ይባላል። ፉድ ግሬድ ፔፐር ወይም ደግሞ የምግብ ደረጃውን የጠበቀ የወረቀት ጥቅል ማለት ነው። በተጨማሪ ደግሞ ፒ ኮትድ ፔፐር ያስፈልገናል። ፒ ኮትድ ማለት ደግሞ ፖሊቲን ነው። ፖሊቲን ኮትድ ወይም ፖሊቲን ሽፋን ወረቀት ያስፈልገናል ማለት ነው። ካፖትም ወይም ደግሞ የታችኛው ወይም የግርጌው ወረቀት ያስፈልገናል ማለት ነው። እንደዚሁም ደግሞ ፕሪንቲንግ ኢንክ ወይም ደግሞ የማተሚያ ቀለም ያስፈልገናል። ፓኬጂንግ ፕላስቲክ፣ የማሸጊያ ፕላስቲክ እና እንደዚሁም ኮተን ቦክስ ወይም ደግሞ የማሸጊያ ሳጥን ያስፈልገናል ማለት ነው። እነዚህ ናቸው ማለት ነው። ይህ ቢዝነስ ለማስራት የሚያስፈልጉን ጥሬ እቃዎች ይህን ይመስላሉ። በተጨማሪ ደግሞ ሌሎችን አሁን የምናያቸው እንግዲህ ይህ ምርት የሚያስፈልጉን ጥሬ እቃዎች አይተናል። አሁን በተጨማሪ የምናያቸው ደግሞ የሚያስፈልጉ ማሽኖች ናቸው። ይህ ምርት ለማምረት የሚያስፈልጉ ማሽኖች የወረቀት ኩባያ ፎርሚንግ ማሽን ያስፈልገናል ወይም ደግሞ ፔፐር ካፕ ፎርሚንግ ማሽን ያስፈልገናል ማለት ነው። ዳይ ካቲንግ ማሽን ወይም ደግሞ የቅርጽ ማውጫ ማሽን ያስፈልገናል። እንደዚሁም ፕሪንቲንግ ማሽን ያስፈልገናል ወይም ደግሞ የማተሚያ ማሽን ያስፈልገናል። እንደዚሁም ኤር ኮምፕረሰር ወይም የአየር መጭመቂያ ወይም ማስወጫ ወይም ማስተንፈሻ ያስፈልገናል ማለት ነው። እንደዚሁም ደግሞ ፓኬጂንግ ማሽን ወይም ደግሞ የማሸጊያ ማሽን ያስፈልገናል ይህ ምርት ለማምረት ማለት ነው። በተጨማሪ ደግሞ የማምረት ሂደቱ ምን ይመስላል የምናየው ይሆናል። የማምረት ሂደቱ ምን እንደሚመስል የምናየው ይሆናል ማለት ነው። የሚያስፈልጉ ማሽኖች እስካሁን አይተናል። ደግሞ አሁን በተጨማሪ የምናየው ደግሞ የሂደቱ ነው ማለት ነው። የምርቱን ሂደት ወይም የማምረቱ ሂደት ምን ይመስላል የሚለው ነው የምናየው ማለት ነው። እንግዲህ ወደ ሂደቱ በደረጃ በደረጃ ወይም ስቴፖቹን ስናይ ምርቱን ወይም ደግሞ ወረቀቱን ማተም ነው። ካተምን በኋላ የወረቀቶቹን ካተምን በኋላ ቅርጻቸውን ማስያዝ ነው። ቅርጻችን ካስያዝን በኋላ የኩባንያዎቹን ጎን መስራት ነው። የኩባንያዎቹን ጎኖች መስራት ነው። እንደዚሁም ደግሞ የታችኛውን ክፍል ማያያዝ አለብን ማለት ነው። የታችኛው ክፍል ማለት የኩባንያው የታችኛው ክፍል ማያዝ አለብን የሚይዝልን ማለት ነው። እሱ ማያዝ አለብን። በተጨማሪ እንደዚሁ ሙቀት በመጠቀም ማያያዝም እንችላለን ወይም ማያያዝ አለብን ማለት ነው። ይህን ሁሉ ካደረግን በኋላ ይህን ኩባያዎቹን ቅርጻቸውን ካስያዝን በኋላ ህትመቱን ካተምን በኋላ እንደዚሁም ደግሞ ካያያዝም በተጨማሪ መጨረሻ ላይ እንግዲህ የምርት ሂደቱን ወይም ደግሞ የጥራቱን ምርመራ ማድረግ አለብን። ኩባያው ሽያጭ ከማውጣታችን በፊት ይህንን ደረጃዎች ካለፍን በኋላ ኩባያው ምን ይመስላል የሚለውን የጥራቱን ሂደት ማየት አለብን ማለት ነው። ቼክ በማድረግ የኩባያውን ሂደት ቼክ ካደረግን በኋላ ጥራቱን ካረጋገጥን በኋላ ጥሩ ይዘቱ ጥሩ ሁኔታ ላይ
ከሆነ በኋላ እንግዲህ ወደ ማሽን ነው የሚጠበቅብን ማለት ነው። በመጨረሻም አሽገን ከዛ በኋላ ነው እንግዲህ ለገበያ የምናቀርበው ወይም ለደንበኞቻችን የምናቀርበው ማለት ነው። የምርት ሂደቱን ይህን ይመስላል ማለት ነው። የሚሰሩት የኩባያ ማሽኖች ምርት ሂደት እንግዲህ ፎር ኦዚ ይባላል ወይም ደግሞ 6 ኦዚ፣ 8 ኦዚ ወይም 12 ኦዚ፣ 16 ኦዚ፣ 22 ኦዚ ይባላሉ ማለት ነው። ይሄ የሚሰሩበት የኩባያው ወይም ደግሞ የኩባያው ማሽኖች የሚሰሩበት የኩባያው ማሽኖች ማለት ነው። እንደዚሁ ይህም ካወቅ ምንድነው ኦዚ ካላችሁ አብዛኛው ሽቶች ላይ ያካያችሁ 100 ኤምኤል ኦዚ ይላል። እንደዚሁ 50 ኤምኤል ኦዚ፣ 150 እንደዚህ የሚሉ ነገሮች አሉ። ምናልባት ግር እንዳትሉ ኦዚ ምን ማለት ነው? ኦዚ ስላችሁ ነገር 4 ኦዚ፣ 8 ኦዚ ወይም ደግሞ 4 ኦዚ፣ 6 ኦዚ፣ 8 ኦዚ፣ 12፣ 16፣ 12፣ 22 ኦዚ ያልኳችሁ ነበር። እና ምንድነው ኦዚ እንዳትሉ ደግሞ ይሄ ኦዚ ማለት ኦንስ ማለት ነው። ደግሞ የምርት መጠን መለኪያ ማለት ነው። ለምሳሌ 4 ኦዚ ማለት ወደ 180 ኤምኤል አካባቢ ነው። አሚን 120 ኤምኤል አካባቢ ነው። 6 ኦዚ ደግሞ ማለት ወደ 180 ኤምኤል አካባቢ ነው። እነዚህም ደግሞ 8 ኦዚ ማለት ደግሞ ወደ 240 ኤምኤል አካባቢ ማለት ነው ማለት ነው። እንደዚሁ 16 ኦዚ ማለት ደግሞ ወደ 475 ኤምኤል ማለት ነው ወይም ሚሊሊትር ማለት ነው። 2 ኦዚ ደግሞ ወደ 650 ኤምኤል ወይም ሚሊሊትር ማለት ነው። ኦዚ ሜትሩ እንግዲህ የምርት መጠን መለኪያ ማለት ነው። እስካሁን የማምረት ሂደቱንና እንደዚሁም ደግሞ የማሽኖቹን የሚሰባቸው የማሽኖችን የኩባያ ማሽኖችን አይተናል። እንደዚሁም መጠናቸውንም አይተናል። በ8 በ6 እያልን አይተናቸዋል። ከ4 6 8 12 ኦዚ 16 ኦዚ 22 ኦዚ እያልን አይተናቸዋል። ኦዚ ደግሞ ምን እንደሆነ ነግሬያቸዋለሁ። የመጠን መለኪያው ነው እሱ ያን ይመስላል ማለት ነው። አሁን ደግሞ ይህ ሁሉ ካረግን በኋላ ወይም ምርቶቻችንን ሰርተን ከጨረስን በኋላ ወይም አምርተን ከጨረስን በኋላ እንደማናቸው ደንበኞቻችን የሚለውን ነው አሁን ደግሞ በተጨማሪ የምናየው ማለት ነው። ደንበኞቻችን ይህ ምርት ሰራን በኋላ ለማን ነው የምናቀርበው የሚለው ነው አንደኛ ጥያቄ ሊሆንብን የሚችለው። እነሱ ደግሞ ደንበኞቻችን እንግዲህ ደንበኞቻችን በቀላሉ ደንበኞች የሚገኙበት ስራ ነው እና ምንም የሚያስቸግር የለም። ዋናው ፕሮዳክት ከሰራ በኋላ ለደንበኛው ያን ያህል የሚያስጨንቅ ስራ አይደለም እና ተፈላጊም ስለሆነ ምርቱ ደንበኞቻችን እንግዲህ ሱፐርማርኬቶች ናቸው፣ ካፌዎች ናቸው፣ ሬስቶራንቶች፣ ሻይ ቤቶች፣ ሆቴሎች እንደዚሁም ደግሞ ሚኒ ማርኬቶች፣ ሱቆች እነዚህ ሁሉ የዚህ ተጠቃሚዎች ናቸው ማለት የዚህ የወረቀት ኩባያዎች ተጠቃሚ ናቸው ማለት ነው። እነዚህ ይመስላሉ ደንበኞቻችን ማለት ነው። እንደዚሁም ትምህርት ቤቶች፣ የሆስፒታሎችም በተጨማሪ ደንበኞቻችን ነው እናደርግ እንችላለን ማለት ነው። የምርት በጣም የምንቸገርበታለን ደንበኛ እናገኛለን ወይም እንደሌላው ሪሰርች አድርገን ወይም ደግሞ ሄደን ግዙ ምናምን የምንበት አይነት አለ። በቀላሉ ማንኛውም ነገር ሆቴሎችም፣ ሬስቶራንቶችም፣ ካፌዎችም ያልኳችሁ ይህንን ፕሮዳክት ለቴካዌ ምርት ስለሚጠቀሙት የወረቀት ኩባያ አዋጭ ከሚባሉት እና ምርት ከሚባሉት የቢዝነስ አይነት ነው ማለት ነው። በተጨማሪ አሁን ደግሞ ሌሎችን የምናየው ይሆናል። በተጨማሪ የምናየው የዚህ ምርት ወይም የዚህ የወረቀት ኩባያ ተግዳሮቶች ወይም ችግሮች ምንድን ናቸው የሚለው ነው። እንግዲህ ዋነኛ ችግር ሊሆንብን የሚችለን የአቅርቦት ችግር ነው። ያው የኩባያውን የሚሰራበት ወይም የኩባያ ምርቱን የምናመርትበት የአቅርቦት ወይም ማቴሪያል ችግር ሊሆንብን ይችላል። እጥረት ሊኖርብን ይችላል። ያ ዋነኛው ተግዳሮታችን ወይም ችግሮቻችን ሊሆን። በተጨማሪ ደግሞ ምናልባት መብራት ሊጠፋብን ይችላል። ይህ መብራት ደግሞ ያ ነው ዋነኛ ችግር የሚሆነው። ምክንያቱም ይህም ፋብሪካ ስታቋቁሙ ደግሞ ያው ጀስት መብራት በሚጠፋ ሰዓት በጄኔሬተር ብትሰሩ ሞር አሪፍ ነው። ያ ነው ትንሽ ችግር ሊሆንብን የሚችለው። በተጨማሪ ደግሞ እንግዲህ ውድድር ነው። ከሌሎች ተሽለን መገኘት አለብን። ምክንያቱም ሌሎቻችን በኳሊቲም ሆነ በሳይዛቸው ሆነ በእንደዚሁም ደግሞ በሚያቀርቡት ዲዛይናቸው መሆን የተሻሉ ከሆነ መገኘት አለብን። ከነሱ የበለጠ የተሻለ መሆኑን መገኘት አለብን ማለት ነው። ያ ነው ተወዳዳሪዎቹ ከተወዳዳሪያቸው የተሻለ አቅርቦት፣ ጥራቱን፣ ዲዛይኑ፣ ሁሉ ነገሩ፣ ቅርጹን ሁሉ ያማረ ቢሆን የተሻለ ተወዳዳሪ መሆን እንችላለን። እንደዚሁም ደግሞ ሌላው ደግሞ ችግራችን ሊሆን የሚችለው የማሽን ጠገና ማሽን በሚበላሽ ሰዓት እንግዲህ ጥገና ያስፈልገዋል። ያ ነው ዋነኛ ችግሮቻችን የሚሆነው እንጂ በተረፈ ማሽን ደግሞ ለረጅም ዓመታት የሚያገለግል ማሽን ነው። ያን ያህል የምንቸገር አይደለም። ግን ያው ማንኛውም ነገር ከሰራ በኋላ ከጊዜ በኋላ ግዴታ መድከሙ አይቀርም። ለዛ ደግሞ ግዴታ ደግሞ ጥገና ያስፈልገዋል ማለት ነው። እና ያው እንግዲህ ያ ነው ዋነኛ ተግዳሮቱ ወይም ችግሮቻቸው የሚሆኑት ይሄን ይመስላል ማለት ነው። እንግዲህ አሁን ደግሞ የምነግራችሁ ስኬታቸውንና እንደዚህም ቲፕ ነው የምነግራችሁ ለዚህ ቢዝነስ ስኬቶች ዋነኞቹ ስኬቶች ምንድናቸው፣ እንደዚሁም ደግሞ ወይም ቲፖቹን ናቸው የምነግራችሁ ማለት ነው። የምናወራው እንግዲህ ስለ ስኬት ምክሮች ነው ማለት ነው። ይህም ቢዝነስ እንዴት ነው ስኬታማ ለማድረግ ምን አይነት መንገዶች ያስፈልገናል ወይም ምን ማድረግ አለብን የሚለውን ምክሮች ነው የማነግራችሁ ማለት ነው። ይህም ምርት እንግዲህ ከፍተኛ ጥራት ያለው አቅርቦት ማቅረብ አለብን። ከፍተኛ የሆነ ጥራት ያለው እቃ
ማቅረብ አለብን ለደንበኞቻችን። በተጨማሪም ደግሞ የማይቆራረጥ መሆን አለበት። ይህን አንድ የሆነ ምርት አምርተን የምናቆም ከሆነ እነዛ ደግሞ ደንበኞቻችን ሊርቁን ይችላሉ። ምክንያቱም ሁሌም በሰዓታቸው የማንሰጣቸው ከሆነ ደንበኞቻችን እናጣለን። ምክንያቱም እነሱ ደግሞ በሰዓቱ ማግኘት ያለባቸው ያን ዕቃ፣ እኛ ደግሞ ያን ዕቃ ማናቀርብላቸው ከሆነ የእኛ ቢዝነስ ተመራጭ አይሆንም። እነሱም ወደ ሌላ ሽፍት ያደርጋሉ ማለት ነው። ስለዚህ በሰዓቱ ለደንበኞቻችን ማቅረብ አለብን። በተጨማሪ ደግሞ እንደዚሁም ደግሞ በሶሻል ሚዲያዎች ምርቶቻችን ብናስተዋውቅ ሞር ተደራሽነት ለብዙ ሰዎች ተደራሽ እንሆናለን። እንደዚሁም ደግሞ ሰዎች በቀላሉ የእኛ ምርት አይተው ለመግዛት ይሞክራሉ ማለት ነው። ሶሻል ሚዲያ ላይ ማስተዋወቅ ደግሞ ይበልጥ ደግሞ ሽያጫችንን ማሳደግ ከፍተኛ አስተዋጽኦ አለው ማለት ነው እና በተጨማሪም ደግሞ እንደዚሁም ደግሞ ለደንበኞቻችሁ ሎጓቸውን ወይም በሎጓቸው ወይም ደግሞ በእያንዳንዱ በስማቸው ሞር እዛ ኩባያው ላይ ብታትሙላቸው እጅግ በጣም ተመራጭ ትሆናላችሁ። ማንኛውም ኩባንያ ወይም ማንኛውም የንግድ ማዕከል በስማቸው በድርጅታቸው ስም ያን ነገር ካገኙ በጣም ደስተኛ ስለሚሆኑ የተሻለ ወደ እናንተ የመምጣት ፍላጎትን የሚያሳድርባቸው እና በሎጓቸው በሰሩላቸው በየደንበኞቻችሁ ሎጎ ብሰሩ በጣም ተመራጭና አሪፍ ነው እና ተሽላችሁ ከሌሎቻችሁ ትገኛላችሁ ማለት ነው። በተጨማሪም ደግሞ ይህ ምርቶቻችሁ ደግሞ እንግዲህ ለጅምላ አከፋፋዮች ጋር ደግሞ አብራችሁ ብትሰሩ ሞር የተሻለ ነው። ምክንያቱም እነሱ አንዴ ብዛት ስለሆነ የሚገዟችሁ እነሱ ደግሞ ከገዟችሁ በኋላ ያው ለነጋዴዎች ስለሆነ ነጋዴዎች ከእነሱ ስለሆነ የሚረከቡት፣ ጅምላ አከፋፋዮች ደግሞ ያው በብዛት ነው ከእናንተ የሚረከቡና ከጅምላ አከፋፋዮች ጋር ብትሰሩ ሞር የተሻለ ነው እና እንግዲህ ለዛሬ ይዤላችሁ የመጣሁት ይህን የስኬት ምክሮች እነዚህን ይመስላሉ። እንግዲህ በተጨማሪ ደግሞ አሁን የምናየው የምንድነው ምን ያህል በወራዊ ትርፋችን ምን ያህል ነው የሚለውን ነው። ይህ ምርት እንግዲህ በወር ምን ያህል ትርፍ እናገኛለን የሚለውን ነው ማለት ነው ቀጣይ የምናወራበት። የወርቅ ኩባያ እንግዲህ አሁን ስለ ትርፋችን ነው የምናወራው ማለት ነው። የትርፋችን እንግዲህ በወራዊ ትርፋችን በምን ያህል ትርፍ እናገኛለን በወር የሚለውን ነው። እንግዲህ እንደ አቅርቦታችን ወይም ደግሞ በገበያው ውሳኔ ይወሰናል ማለት ነው። ምክንያቱም እቃ ሊጨምር ይችላል፣ እንደዚህም የአቅርቦት ችግር ሊኖር ይችላል እና እንደ አቅርቦታችን ወይም እንደ ገበያው ሁኔታ ሊቀያየር ይችላል ማለት ነው። የትርፋችን መጠን ወርሃዊ የትርፋችን መጠን በእነዚህ ችግሮች ሊቀያየር ይችላል። እንደ ገበያው ሊቀያየር ይችላል፣ እንደ ሁኔታው ሊቀያየር፣ እንደ አቅርቦታችን ሊቀያየር ይችላል እና በአማካኝ ግን አሁን ያለውን የትርፍ መጠናችን ከአነስተኛ እስከ መካከለኛ እስከ ትልቅ ካፒታል ያለውን ነገራችሁ እንግዲህ በአማካይ የአንድ እንግዲህ እዚህ ምርት በአነስተኛው ካፒታል ከተነሳን እንግዲህ የአነስተኛ ካፒታል ከ200 ሺህ እስከ 500 ሺህ እንደዚሁም እንደ አቅርቦታችን ከዚያም በላይ ሊሆን ይችላል። እንደ ራሳችን ይወሰነ ማለት ነው። 200 እስከ 500 ሺህ ወርሃዊ ትርፋችንን በአነስተኛ ካፒታል እናገኝ እንችላለን። በመካከለኛ ካፒታል ደግሞ እንግዲህ የአማካይ የዚህ የወር ትርፋችን ከ500 ሺህ እስከ 1.2 ወይም እስከ 1.5 ሚሊዮን ብር እንደዚሁም እንደ ራሳችን አቅርቦትና እንደ ራሳችን ብርታት ከዛም በላይ ሊሆን ይችላል። ግን በአማካይ ከ500 ሺህ እስከ 1.5 ሚሊዮን 1.2 ሚሊዮን ብር እናገኛለን ማለት ነው የወርቅ ኩባያ ትርፍ። እንደዚሁም ደግሞ በትልቅ ፋብሪካ ከሆነ ደግሞ ከትልቅ ፋብሪካ ከሆነ ደግሞ ከ2 ሚሊዮን ብር እና ከ2 ሚሊዮን እና ከዛ በላይ ልናገኝ እንችላለን። ይህ የወራዊ አማካይ የወራዊ ትርፍ መጠናችን ነው ማለት ነው። እንግዲህ ይህን ምርት ለማምረት መነሻ ካፒታላችን ምን ያህል ነው የሚለውን አሁን እንደምነግራችሁ። ይህን ምርት ለማምረት መነሻ ካፒታላችን በትንሹ ከ5 ሚሊዮን ብር እና እስከ 15 ሚሊዮን ብር እና ከዛ በላይ ይሆናል ማለት ነው። በትንሹ ግን ከ5 ሚሊዮን እስከ 15 ሚሊዮን ብር ይሆናል ይህን የኩባያ ምርት ለማምረት ማለት ነው። መነሻ ካፒታል አትሊስት 5 ሚሊዮን በትንሹ ላችሁ። እንግዲህ የመጣሁትን የወረቀት ቢዝነስ ከወደዳችሁት እንደ ላይክ ማድረጋችሁን አትርሱ። እንደዚሁም ደግሞ ደስተኛ ከሆናችሁ ሼር ለጓደኞቻችሁ፣ እንደዚሁም ደግሞ ለምታውቋቸው ሰዎች ሼር ማድረጋችሁን አትርሱ። አስተያየት ካላችሁ ደግሞ በኮሜንት ሴክሽን ያስፍሩልኝ። ለበለጠ ማስተካከል ያለብኝ ወይም ደግሞ የተሻለ ነገር ይዤላችሁ እንድመጣ ከፈለጋችሁ ደግሞ ኮሜንት ሴክሽን ላይ ያስፍሩልኝ። እንደዚሁም ደግሞ የተሻለ ወይም ደግሞ ሌላ ቪዲዮ እኔ የምለቃቸው ቪዲዮ በየጊዜው እንዲደርሳችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ለዛሬ ይዤላችሁ የመጣሁት የወረቀት ቢዝነስ ይህን ይመስላል። ስለተከታተላችሁኝ በካናን ዩቲዩብ ቻናል አመሰግናለሁ። ለሚቀጥል ደግሞ አሪፍ ይዤላችሁ እንደምመጣ ተስፋ አለኝ። ሰላማችሁ ይብዛልኝ።